እኔ አሁን የሚታየ ልክ መዶሻ ይዞ የማፍረስ ያህል ነው መንግስት እየሰራ ያለው። ከስራውን ሁሉ ትቶ ይችን ቤተክርስቲያን መዶሻ ይዞ እያፈረሰ ነው ያለው። እባክህ መዶሻህን አንሳ፣ ተዋትስ በራት ተዋት አፍረሳት ነው ልንል የሚገባው ብዬ አስባለሁ። እምቢ ሲል ከዛ በኋላ የሚወሰነውን ህዝቡም ሲኖዶሱም የሚወሰነውን አብረን የምናየው ይሆናል። ምናልባት መግደል ስራችንም ተልኳችንም አይደለም፣ መገደል ግን ተልኳችን ነው። ምን ጊዜም ቢሆን የእግዚአብሔርን የማዳን ስራ የሚያደናቅፍ ነገር ሲገጥም መሞት ያው ግዴታ ነው። ሌላ የምናደርገው ነገር ባይኖርም መሞት ግን እንችላለን እና ይሄ ነው ሊሆን የሚችለው ወደፊት። ይሄን መነሻ በማድረግ በሳምንቱ ውስጥ አንደኛውን ቀን እሁድ ሳይመጣ የቤተክርስቲያንን ጉዳይ ብቻ ምናልባትም ጓደኞቼ ካሉ ጓደኞቼንም አስገብቼ መምህራንም ካሉ መምህራንን አስገብቼ በጣም እንነጋገራለን። የቪዲዮ ማስረጃዎች አሉኝ። ሊሆን የሚችለውንም ደግሞ እንገምታለን። ከዚህ እግዚአብሔር መንፈስ ቅዱስ ስራውን ይሰራል። አዎ ይሰራል። ነገር ግን እንዴት ነው አሁን ቤተክርስቲያኒቷ ምን አደጋ ነው የሚገጥማት፣ ምን አይነት ደግሞ በጎ ዕድል ይኖራል የሚለውን አብረን እናያለን። አብረን በደንብ እንወያይበታለን ማለት ነው። የቤተክርስቲያን ፈተናዋ በጣም ብዙ ነው፣ የሚኖር ነው። ጌታ እስኪመጣ ድረስ አይቀርም ፈተናዋ። ጌታዋ ሙሽራዋ እስኪመጣና በክብር ወደ እቅፉ እስክትገባ ድረስ ቤተክርስቲያን ከፈተና የምትርቅበት በዘመናችን የሚመጣውን ፈተና ግን እየተነጋገርን እናልፋለን። እስከዚያው ድረስ የኮሪደር ልማቱን እየጎበኘን እንሰነባበታለን ማለት ነው። የኮሪደር ልማቱን ከዋሽንግተን እና ከኒውዮርክ የመጡ ብፁዓን ቅዱሳን ንዑዳን ክቡራን አባቶቻችን እውነት በጣም ተደመዋል። በጣም የበዓታ ቤተክርስቲያን የታካ ነገስት ያው ፈርሷል። የአብነት ውጤት እየፈረሰ ነው። እነሱ ግን በደህና ጊዜ ያው ጳጳሳት ስለሆኑ እግዚአብሔር ይመስገን ደሞዛቸው እንዳለ ነው። ቤተክርስቲያን እንኳን ሙዳየ ምጽዋት እንኳን ቢጠፋ 1 2 3 ህንፃ አላቸው፣ ትምህርት ቤትም አላቸው እና በጣም በልማቱ እንትን ብለዋል። 4 ኪሎ ፕላዛው ጋር እንደምታዩት ፎቶ ተነስተዋል። ኮንዶሚኒየሞችን ሄደው በጣም የልማት ስራዎችን አባቶቻችን እንደምታዩት በጣም ነው የጎበኙት። እሱን በደንብ እንነጋገራለን። የሚያለቅሱ ኦርቶዶክሳውያንን ክርስቲያኖችን አላገኙም፣ ድንገት ስለሌሉ ነው። የመኪና ማቆሚያም በጣም ጎብኝተዋል። መኪና ራሱ ቀርቦላቸዋል። መኪና ነው የሄዱት። በጣም ያስረዷቸው ወይዘሮ አዳነች አበቤ ናቸው ያስረዷቸው። በጣም ተገርመዋል። እንደምታያቸው ብሔር ብሔረሰብ ወኪሎች ናቸው። እሱን እናያለን። እንደውም ከመገረማቸው ያዝልኝ ይሄን ፎቶ ያዝልኝ። እኚህ ከአዳነች አበቤ ጋር የሚያወሩት አባት ይሄ የወርቅ መስቀላቸው ነው። ይሄ የወርቅ መስቀላቸው ይሄ ነው። እኔ ሲያትል በሄድኩ ጊዜ በነ መምህር ሱራፌል በነ መምህር ዳንኤል በሌሎቹም የመረቁኝ ናቸው። አሁን የእንጨት መስቀል ነው የያዙት። የወርቅ መስቀሉን ለእኔ ነው የሸለሙኝ። በእውነት እንደምታዩት የወርቅ መስቀሉን ለእኔ ነው የሸለሙት እና የወርቅ መስቀሉ በጣም ያንጸባርቃል። በህዝብ ፊት የወርቅ መስቀል እኔም እዚህ እንደዚህ አንጠልጥየው ነበር። አንዲት ጀርመን የምትኖር ልጅ በፍጹም ይሄ የወርቅ መስቀል እንትን ማለት አለበት ተብሏል ማለት ነው።
እንግዲህ እሳቸውም ከሲያትል ሄደው እውነት በልማት ስራው ተደመዋል። ያው ጎንደር ናቸው፣ የጎንደር እንትን ናቸው። እኚህም በዚህ በኩል ያሉት ጎንደሬ ናቸው። ኦሮሞዎች ናቸው። የኦሮሞ ምክንያቱም በቋንቋው ኦሮሞ መማር ስላለበት በጣም እንትን እያሉ ነው። ጥሩ ነው። ብቻ እስቲ ቪዲዮውን አንዴ አየት አድርገን ወይ ሳምንት እንመጣበታለን ወይም ደግሞ ሰሞኑን ብቅ እንልበታለን። ግን በጣም ረክተዋል፣ አባቶቼ ረክተዋል። እኚህ ደግሞ አሁን ስራ አስኪያጅ የሆኑት ናቸው። እኛኛዋ ማርያም ቤዛዊት አትባልም ያሉት ናቸው። ያው ይቅርታ ብለዋል። ይቅርታ ብለው ጠይቀው ይቅርታ ተብለዋል። ሁለተኛ እንዳይለምዶት ተብለው እሺ አይለምደኝም፣ ያው በውስጥ ነው እንጂ በውጭ እንደሆኑ ባርኮብኝ አልናገርም ብለው እሳቸው እንትን ብለዋል ማለት ነው። ቪዲዮውን አዘጋጅልኝ ስል ፎቶውን ብቻ አታሳየኝ እንትን ማለት የአባ በጣም አሳ ይወዳሉ። አባ የዋሽንግተን ዲሲው ተደንቀዋል። እሳቸው መጥተው በጣም የተደነቁት በሚሞቱት ጉዳያቸው አይደለም። ሰው ይሞታል፣ ደግሞ ሊቃውንት ሞቱ አልሞቱ ጉዳያቸው አይደለም። ግን ኢንተርቪያቸውን እንስማ እስቲ ጌታዬ። ስሟ አዲስ እየሆነች አዲስ አበባ እንደ ስሟ አዲስ እየሆነች ነው የተመለከትነው። ብዙ የኮሪደር ልማቶች፣ መንገዶች ተመልክተናል። ለልማት ተነሺዎችንም መተን ተመልክተናል። ገላንጉራ የሚባል ቦታ ላይ ከተማሪዎችም ጋር ተገናኝተናል። እንግዲህ ይኖሩበት ከነበረው ህይወት በእጥፉ የተሻለ ቦታና ንጹህ አየር የሚያገኙበት ቦታ በተለይ ለተማሪዎቹ እውቀትን እንደው በስፋትና በነጻነት የሚሸምቱበት ቦታ እንደሆነ ተመልክተናል። አኗኗራቸው እጅግ በጣም ደስ የሚል ነው እና ይሄ በጣም የሚመሰገን ከተማው መስተዳድር የሰራው ስራ በእጅጉ የሚደነቅ ነው። እንግዲህ ይህንን ሀሳብ ያመነጩም በስራ ላይ ያውሉትን ሁሉ በእጅጉ አድርጌ ያመሰግናለሁ። ጠቅላይ ሚኒስትራችን ዶክተር አብይን ሳላመሰግን አላልፍም። ይሄ የእሳቸው የስራ ውጤት ነው። በተለያዩ ያው ሚዲያውን ስንሰማ ስናዳምጥ ሀሳባቸው ፍላጎታቸው አዲስ አበባን እንደ ስሟ አዲስ አበባ ማድረግ፣ ከዚህ ተነስተን ግን መላ ኢትዮጵያን በዚህ አይነት መንገድ ህዝባችን ወደ እድገት ጎዳና እንዲያመራ በሚል ነው እና ጅምሩን በሚገባ አይቼ በጣም ደስ ብሎኛል። የውጭ ጎብኚዎች ቢመጡ አገራችን አድንቀው ይሄዳሉ። እንደገና ለአብያተ ክርስቲያናትም ለህዝቡም ለሁሉ ብዙ የእድገት መሰረት የሚሆኑ ስራዎች የሚጀመሩበት የሚኖሩበት እድል ነው እና ይሄ እነ ባለወልድ ምዕመናን የሏቸውም። ቅድስት ሥላሴ ምዕመናን የሏቸው የሚያስቀድስ እስጢፋኖስ ምዕመናን የሉትም። አራዳ ገነተ ጽጌ ቅዱስ ጊዮርጊስ ምዕመናን እያጡ ነው። እነ ቅዱስ ማርቆስ፣ እነ ሽሮ ሜዳ ሥላሴ፣ እነ እንጦጦ ማርያም፣ እነ እንጦጦ ኤልያስ፣ ምናልባትም ነገ ኪዳነ ምሕረት፣ ምስካየ ኅዙናን ምናምን የሚባሉት ቅድስተ ማርያም የሚባሉት እነ ተክለ ሃይማኖት ምናምን በአጠቃላይ ቤተክርስቲያን ከህዝብ ጋር ነው የምትሰራው። ህዝቡን አፈናቅለው ከዛ ሳር ተክለውበት ቤተክርስቲያን እንዴት እንደምታድግ አብረን እናየዋለን። የመቃብር ሽያጭ የሥላሴ ብቻ ነው፣ ሌሎቹ የላቸውም። የፉካ እንዴት እንደሚያደርጉት እንግዲህ እግዚአብሔር ይወቅላቸው፣ እግዚአብሔር ይሁናቸው። የታዕካ ነገሥት ቤተክርስቲያን እዛው 4 ኪሎ ያለው የዳግማዊ አፄ ምኒልክ እንትን የመምህራን ማሰልጠኛው እንደምታዩት ፈርሷል። እንደምታዩት ቦታውን ተነጥቋል። ተሰጥቶታል ሲባል ሰምቻለሁ። የተሰጠውን አላየውም። ንደውታል። የዳግማዊ ምኒልክ የሚባለው ስም እንዲጠፋ ከነ ብፁዕ ቅዱስ አቡነ ጳውሎስ ጊዜ ጀምሮ ምንም አይነት ልማት እንዳይለማበት ተደርገው አሁን እንደውም ጭራሽ ምዕመናኑም የሉም፣ ተማሪዎቹም ስለመኖራቸው አናውቅም። እና አባ ግን ያው ጳጳስ ስለሆኑ የካናዳ፣ አሜሪካ፣
ስለሆኑ እነሱ በዶላር አሁንም በየአጥቢያው ሲሄዱ የአበል ይሰጣቸዋል። 2000 ዶላር ሄደው ስለባረኩ ስላስቀደሱ ይሰጣቸዋል። እና ዶክተር አብይ በእውነት በጣም ተመስግነዋል ማለት ነው። ዘመዴ ነኝ አብሬያችሁ የቆየሁት እስካሁን። Christos,